የሩሲያ ጦር ላፍታም የማይበርደውን ጥቃቱን አጠናክሮ ቀጥሏል። ከሶስት አቅጣጫ መፈናፈኛ ያጣችው ፖክሮቭስክ በተለይ በምዕራብ በኩል ክፉኛ ጥቃት ደርሶባታል። ተፈጥሮም ለሩሲያ እያገዘች ትገኛለች። ከባዱ ደመና የዩክሬንን ድሮኖች እፍና አድርጎ ይዞ የሩሲያ ወታደሮች ከሞተር እስከ መኪና እየጋለቡ ሰብረው እንዲገቡ አድርጓቸዋል። የሞስኮ ካሚካዚ ድሮኖች ከሰራዊቱ ጋር ተቀናጅተው ወደ ድል መቃረባቸውም በስፋት እየተወራ ነው። ዜሌንስኪም አምነዋል፣ ቁጥርና ተፈጥሮ ለሩሲያ አድልተዋል ብለዋል። ቀውሱ ዩክሬንን አስጨንቋታል። በሰራዊት ብዛት 8 ለ1 የተበለጠችው ኪየቭ መያዣ መጨበጫ አጥታለች። የኪየቭ ከንቲባ ደግሞ የወታደር ያለህ እያሉ ነው። ወጣቱ እየሸሸ ነው ያሉት ከንቲባው ከፍተኛ የሰራዊት እጥረት የገጠማት ዩክሬን ታዳጊዎቿንም ቢሆን መልምላ ትዋጋ ሲሉ ጥሪ አቅርበዋል። ይህ እንዳለ ሆኖ አሜሪካ ላይ የሚነሳው በዝቷል። የእንግሊዝ ጦር ለአሜሪካ ጦር መረጃ አላቀብልም ብሎ ባመፀ ማግስት ወሳኛዋ የዋሽንግተን አጋር ለፔንታገን መረጃ የለኝም ብላለች። የአሜሪካ ጦር ከዚህም ከዚያም በሚመጣበት ጫና ተወጥሯል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ጦር በሶስት አቅጣጫ አላፈናፍን ብሎ የከበባት ፖክሮቭስክ በምዕራብ በኩል ከፍተኛ ዱላ እየወረደባት ይገኛል። ሩሲያዎች ክራስኖርማስክ እያሉ የሚጠሯት፣ ዩክሬኖች በበኩላቸው ስምሽ ፖክሮቭስክ ነው የሚሏት ከተማ ወሳኝ ስትራቴጂክ ከተማ ስለመሆኗ በተደጋጋሚ ይነገራል። የባቡር መተላለፊያዋ የወታደራዊ ሎጂስቲክስ ሳምባ እንደሆነች የሚነገርላት ፖክሮቭስክ ከዚህም ከዚያም ብርቱ ምት እያረፈባት ይገኛል። በዶኔስክ ቀጠና የምትገኘው ክራስኖርማስክ ወይም ፖክሮቭስክ በተለያዩ አቅጣጫዎች ሰብረው እየገቡ በሚገኙ የሩሲያ ወታደሮች ተጨንቃለች። አሁን ደግሞ በምዕራቡ አካባቢ ከፍተኛ ጥቃት እየተፈጸመ እንደሚገኝ የሩሲያ የመከላከያ ሚኒስቴር ይፋ አድርጓል። በካርኮቭ ክልል ፔትሮቭካ ከተማ አካባቢ የዩክሬን ጦር ከባድ ምት እንደደረሰበትም ተሰምቷል። ይህችን አካባቢ ከሩሲያ እጅ ለማስለቀቅ ብርቱ ፍልሚያ ያደረገው የዩክሬን ጦር 40 የሚሆኑ ወታደሮቹን አጥቶ ወደ ኋላ ማፈግፈጉ ነው የተሰማው። የዩክሬን ጦር በእንዲህ አይነት ሁኔታ ውስጥም ሆኖ የአልሞት ባይ ተጋዳይነት ትግሉን አጠናክሮ ቀጥሎበታል። የዩክሬን ጦር በፖክሮቭስክም በሌሎቹም አካባቢዎች አልተሸነፈም ለማስባል ውጊያውን እንዳላቆመው ነው የተነገረው። የሩሲያ ኃይል ግን እየበረታ ሲሆን የተለያዩ የሩሲያ የጦር ክፍሎች በርካታ የዩክሬን ወታደሮችን እንደገደሉ ሞስኮ እየገለጸች ትገኛለች። ሴንትር እየተባለ የሚጠራው የጦር ክፍሏ 450 የሚሆኑ የዩክሬን ወታደሮችን ከጥቅም ውጪ ስለማድረጉ፣ ይህንን ለማድረግ ደግሞ 24 ሰዓታት ብቻ እንዳስፈለጉት ይፋ አድርጓል። ከዚህም በተጨማሪ 22 የሚሆኑ ብረት ለበሶችና ሌሎች ወሳኝ ወታደራዊ ተሽከርካሪዎች ከጥቅም ውጪ እንደሆኑ ተነግሯል። ቮስቶክ የተባለው የጦር ክፍልም 250 የዩክሬን ወታደሮችን በ24 ሰዓታት ብቻ እንደደመሰሰ የሩሲያ የመከላከያ ሚኒስቴር ያወጣው መረጃ ይጠቁማል። ዛፓድም አርፍ ያልተቀመጥኩም 215 የዩክሬን ወታደሮችን አጥፍቻለሁ ብሏል። የዩክሬን የአቅርቦት ሰንሰለትን ለመበጠስ የዩክሬን ጦር ከዚህም ከዚያም እርስ በርሱ እንዳይገናኝ የጦር መሳሪያ፣ ተተኳሽና ሌሎች መሳሪያዎች እንዳይቀርቡለት ለማድረግ እየተደረገ ያለው ጥረት በሩሲያ በኩል እየተሳካ ያለ ይመስላል። ፖክሮቭስክን ጨምሮ በአካባቢው የሚገኙ የተለያዩ ከተሞች ሙሉ ለሙሉ በቁጥጥር ስር ሲውሉ ደግሞ የዩክሬን ጦር የሎጂስቲክስ መተንፈሻ ሳምባውን እንደሚያጣ ወታደራዊ አዋቂዎች በተደጋጋሚ እየገለጹ ይገኛሉ። ይህ ብቻ አይደለም። ከሩሲያ ብርቱ ምት በተጨማሪ ተፈጥሮም ለሩሲያ አድልቶ ከሩሲያ ጋር እየተዋጋ ነው ተብሏል። ቢዝነስ ኢንሳይደር እንደጻፈው ከፍተኛ ጭጋግ የዩክሬንን ጦር አላንቀሳቀስ ብሎታል። የዩክሬን ድሮኖችም ካሜራዎቻቸው ደመናውን እንጂ የሩሲያ ወታደሮችን እያዩ አይደለምና የሩሲያ ጦር
ሰብሮ ለመግባት ብዙም እየተቸገረ እንዳልሆነ ነው እየተነሳ የሚገኘው። በዶኔስክ የምትገኘው ፖክሮቭስክ 60 ሺህ ነዋሪ አካባቢ ይኖርባት ነበር። በርካቶች ከከተማይቱ የወጡ ሲሆን አሁን ወታደሮች ከዚህም ከዚያም እየተሞሻለቁባት እንደሚገኙ ይነገራል። ታዲያ ይህችን ከተማ ለመቆጣጠር ዩክሬን የአቅርቦት ሰንሰለቷ እንዳይቋረጥባት ለማድረግ ሩሲያ ተቃራኒውን ለማሳካት ብርቱ ፍልሚያ በሚያደርጉበት ሰዓት ጭጋጉ እንደ ብርድ ልብስ መሬት ድረስ ተነጥፎ ዩክሬን ምንም አይነት እይታ እንዳይኖራት እያደረገ ይገኛል ነው የተባለው። የሩሲያ ወታደሮችም ይህንን አጋጣሚ ተጠቅመው ሰብረው እየገቡ እንደሚገኙ ቢዝነስ ኢንሳይደር ጽፏል። የመቃኘትና የማጥቃት አቅም ያላቸው የዩክሬን ድሮኖች በሞተርና በተለያዩ ተሽከርካሪዎች እየገቡ ያሉትን የሩሲያን ወታደሮች ማየት አልቻሉም፣ ጭጋጉ ሸፍኗቸዋልና። አነስተኛ አቅም ያላቸው እነዚህ ድሮኖች በተለያየ ጊዜ ዩክሬን ስትጠቀምባቸው የቆዩ ቢሆንም ጭጋጉን ግን አልፈው የሩሲያን ወታደሮች እና የጦር ክፍሎች መመልከት አልቻሉም ነው የተባለው። ከቅርብ ጊዜ ወዲህ በድሮኖቿ ተመክታ የሩሲያን ጦር እየገጠመች የምትገኘው ኪየቭ ድሮኖቹ የሚያሳዩት ነገር ጠፉና ጦሯ ብርሃን ተሰውሮበታል። እናም የሩሲያ ጦር እንደፈለገ ከዚህም ከዚያም እየተንቀሳቀሰባት ይገኛል። የባቡር ጣቢያዎችን፣ አውራ ጎዳናዎችንና ወሳኝ መሰረተ ልማቶችን በእጇ እያስገባች የምትገኘው ሩሲያ በሰራዊት ቁጥርም በስልትም የዩክሬንን ጦር እያጣደፈችው ትገኛለች ነው የተባለው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም በቅርቡ ሰራዊታቸው ከሩሲያ ጦር ጋር ሲነጻጸር ከፍተኛ ልዩነት እንዳለው አንስተዋል። በፖክሮቭስክ በተለይ የሰራዊቱ ብዛት 8 ለ1 በሆነ ሬሾ የሚቀመጥ ነው ብለዋል። አስገራሚው ነገር ይህንን እያወቁ ፖክሮቭስክን ትቶ ላለመውጣት በርካታ ወታደሮቻቸውን እያስጨፈጨፉ ይገኛሉ የሚለው ክስ መበራከቱ ነው። የሩሲያ ካሚካዚ ድሮኖች ከሰራዊታቸው ጋር በመሆን በፖክሮቭስክ ወሳኝ ጥቃት እየፈጸሙ ይገኛሉ ተብሏል። አሁን ያለው የአየር ጸባይ ከሚከላከለው ይልቅ ለሚያጠቃው የበለጠ ምቹ ሆኖ የሩሲያ ጦር ወደፊት እየገሰገሰ መሆኑን በርካታ መገናኛ ብዙሃን እየዘገቡ ነው። ይህ እንደተጠበቀ ሆኖ የኪየቭ ከተማ ከንቲባ አንድ ነገር ተናግረዋል። የዩክሬን ጦር በከፍተኛ ደረጃ የሰራዊት ቁጥር እጥረት ገጥሞታል። ይህንንም ለማሳካት ከወጣቱ ዝቅ ብለን ታዳጊውንም ቢሆን እንመልመል እያሉ ይገኛሉ። ከዚህ ቀደም እኮ 18 ዓመት የሞላቸውን ወጣቶች ወደ ጦር ሜዳ እንልካለን ያሉት የኪየቭ ከተማ ከንቲባ ቫይታሊ ክሊሽኮ አሁን ቢያንስ 22 እና 23 ዓመት የሞላቸውን ዩክሬናውያን ወደ ጦር ሜዳ ብንልክ ምን ችግር አለው ብለዋል። ከዚህ ቀደም የባሰ አድርገን የለም ወይ በማለት ለፖለቲኮ ቃለ ምልልስ የሰጡት ቫይታሊ ክሊሽኮ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የማይናገሯቸውን መራር ሐቆች ተናግረዋል። የዩክሬን ጦርን መቀላቀል ያለባቸው ወጣቶች በገፍ እንደሸሹ ያልሸሸጉት እኒህ ከንቲባ በተለይ ባለፈው ነሐሴ ወር ዕድሜያቸው ከ18 እስከ 22 ዓመት የሚደርሱ የዩክሬን ወጣቶች ከሀገር እንዲወጡ ሲፈቀድላቸው በጣም ከፍተኛ የሚባል ወጣት ዩክሬንን እንደሸሸ ተናግረዋል። እንደ ዩሮስታት መረጃ በትንሹ 79,000 የሚሆኑ የዩክሬን ወጣቶች በተለያዩ የአውሮፓ አካባቢዎች ለጊዜውም ቢሆን አስጠልሉን ብለው ጥያቄ አቅርበዋል። ይህ ቁጥር በመስከረም ወር ላይ የተመዘገበ ሲሆን ከነሐሴው ጋር ሲነጻጸር የ49 በመቶ ብልጫ አለው። እናም ቫይታሊ ክሊሽኮ እነዚህ ወጣቶች እየሸሹ ከሚተውን እኛ ወታደር ብናደርጋቸው ምን ችግር አለ ነው ያሉት። ቢያንስ 22 እና 23 ላይ ብንጀምር የወታደር ቁጥራችንን እናበዛለን ብለዋል። ከዚህ ቀደም ዩክሬን 27 ዓመት ዕድሜ የሞላቸውን ወጣቶች ብቻ ስትመለምል የቆየች ሲሆን በኋላ ላይ የሰራዊት ቁጥር መመናመን ሲያጋጥማት 25 ዓመት አድርጋ ዝቅ አድርገዋለች። በአደባባይ ወጣቶቿን እያፈሰች በመኪና እየጫነች ወደ ጦር ማሰልጠኛ ካምፕ መላክ የጀመረችው ዩክሬን በዚህ በተሰላቹ ዩክሬናውያን ዜጎቿ በዚህ ጉዳይ ስለመሰላቸታቸው የተለያዩ ቁጥሮች ያመላክታሉ። ኒው ቮይስ ኦፍ ዩክሬን የተባለው የመረጃ ተቋም ባሰባሰበው መረጃ 86.5 በመቶ የሚሆኑት ዩክሬናውያን ወታደሮችን ለመመልመል የተቀመጠው የዕድሜ ገደብ ዝቅ ማለት የለበትም ብለው ያምናሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከኔቶ አጋሮቻቸውም ጭምር ከ18 ዓመት በላይ ያሉ ወጣቶችንም ቢሆን መልምላችሁ ተዋጉ የሚለውን ሐሳብ ሳይቀበሉት ቀርተዋል። ይልቅ እናንተ መሳሪያ ቀብሉን በማለት ያለባቸው ክፍተት የጦር መሳሪያ ብቻ እንደሆነ ሲናገሩ ተደምጠዋል።
ሌሎች ከዚህ ቀደም በእርሳቸው ስር ሰርተው የነበሩ የጦር አዛዦችም የሰራዊት ቁጥር መመናመን ያሳስባቸው ነበር። በሌላ በኩል አሜሪካ የሚነሳባት በዝቷል። ለአሜሪካ ጦር መረጃ አልሰጥም ብላ እንግሊዝ ባመፀች ማግስት ሌላኛዋ የአሜሪካ አጋር መረጃ አልሰጥሽም ብላ አምጻባታለች። ኮሎምቢያ ነች ይህንን ያደረገችው። በካሪቢያን አካባቢ ያሉ ዜጎች ሰብአዊ መብታቸው ሊከበር ይገባል ያለችው ቦጎታ ከእንግዲህ ለአሜሪካ ጦር የማጋራው መረጃ የለኝም ብላለች። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ናቸው ይህንን ይፋ ያደረጉት። በካሪቢያን ውሃ ላይ ሚሳኤል እየተኮሰች የተለያዩ ጀልባዎችን እያጋየች በርካቶችን እየገደለች የምትገኘው አሜሪካ ከዚህም ከዚያም ተቃውሞ ገጥሟታል። እንግሊዝ እንዴት እንዲህ ይደረጋል? ከፍርድ ውጪ ሰው መገደል የለበትም። ከፈለግሽ በአደንዛዥ እጽ ንግድ የምትጠረጥሪያቸውን ሰዎች በቁጥጥር ስር አዊ እንጂ እንዲህ አይነቱ ጥቃት ተገቢ አይደለም ብላ በካሪቢያን አካባቢ የምታቀብለውን መረጃ ማቆሟ ይታወሳል። ኮሎምቢያ ተከትላ እኔም መረጃ አቁሜያለሁ ብላለች። መረጃ መስጠት የምጀምረው በካሪቢያን ውሃ አካባቢ አሜሪካ ጥቃቷን ስታቆም ብቻ ነው ስትል በፕሬዝዳንቱ አማካኝነት ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላ እና ከኮሎምቢያ የሚነሱ አደንዛዥ እጽ ነጋዴዎች አሜሪካን እየተቆጣጠሩ ሕዝባችንን እያሰቃዩ ይገኛሉ። ወደ ሀገሬ የሚገባው እጽ ከነዚህ ሀገራት ይነሳል፣ በጀልባም ይነገዳል በማለት ጦራቸው እርምጃ እንዲወስድ ማድረጋቸው ይታወሳል። ቬንዙዌላ እና ሌሎች የአካባቢው ሀገራት ግን አሜሪካ የፈለገችው በአካባቢው የምትፈልጋቸውን መንግስታት ማጽናት ወይም ደግሞ መሻር ነው በማለት እየተከራከሩ ይገኛሉ። 20 በሚሆኑ አነስተኛ ጀልባዎች ላይ የሚሳኤል ጥቃት የፈጸመችው አሜሪካ 76 ሕይወቶች ለተቀጠፉበት ጥቃት ተጠያቂ ተደርጋለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።